ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን እንዳትረሱ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው። የኖላዊቶች ጉዳይ እንደቀጠለ ነው። ሀና እንግዲህ በጣም ተናዳና ተበሳይታ አሲር ማግጦብኛል እያለች ትገኛለች ማለት ነው። አሲር እንግዲህ ያደረገባት ድርጊት እውነት ለመናገር ያሳፍራል። አሲር እንደዚህ አድርገህ ከሆነ በጣም በጣም ከባድ ነው። ምክንያቱም ለረጅም ጊዜ እሷ ጋር ነበርክ። በእርግጥ መቅዲ ታፈቅረዋለች፣ ትወደዋለች፣ ግን እሱ ከወንድም የዘለለ ነገር ምንም ነገር የለንም ብሎ ከመቅዲ ጋር ጓደኛው ናት። ጀስት ዝም ብሎ ጓደኛው ስለሆነች እሷ ደግሞ ለፍቅር ነው የምትፈልገው ማለት ነው። እንዳቀደችውም እንዳሰበችውም ከሀና ጋር ቂም ሰላላት። ምዕራፍ 1 ላይ ካስታወሳችሁ በጩቤም ወቅታት ነበረ ሀናን መቅዲ። አሁን ላይ ደግሞ ሀና አልጋ ላይ ሄዳ ተኝታ እጅ ከፍንጅ ስለያዘቻቸው በሱ ተናዳ እንግዲህ ሀና ጨርቋን ጥላ አያበዴ ትገኛለች ማለት ነው። ወይዘሮ ሜላትም ግራ ገብቷታል። ምክንያቱም ሀናም ስራውን አልለቅም፣ እመኝኝ፣ ይህን ስራ እሰራዋለሁ። ኑሊት በህይወታችን ደካማ ጎናችንን ተጠቅማ እንደተጫወተችብን እኛም እንጫወተባታለን እንጂ እማዬ ወደኋላ ማፈግፈግ የለም ብላ እንግዲህ ቆፍጠን ብላ ተነስታለች ማለት ነው። ወይዘሮ ሜላትም እባክሽ እምልሽን መስማት አለብሽ ሀንዬ፣ ከዚህ ውጭ እያለሽ ሀናንም እየለመነ ትገኛለች ወይዘሮ ሜላት አሁን ላይ ያለችበት ሁኔታ እውነት ለመናገር በጣም ታሳዝናለች። ከዛም የበለጠ እንድትሰራ ነው የተደረገችው ማለት ነው፣ እዳ ውስጥ ስለገባኝ። ምክንያቱም ኑሊት እያደረገች ያለችው እቺ ምቀኛ ሀሲድ የሆነ ሴትዮ ማለት ነው እያንዳንዱ ነገር ትልቅ ነገርን እያደረገ ትገኛለች። እውነት ለመናገር ሀና ጎበዝና ጠንካራ ሴት እንደሆነ ሁላችንም እናውቃለን። በዚህ የተነሳ እንግዲህ ለማስተካከል እየሞከረች ትገኛለች ማለት ነው። በቅርቡ ቀን ሁሉንም ነገር አስተካክለዋለሁ እያለ ነበር። አሁን ላይ ደግሞ የባሰ ጫና መጣባት። እንግዲህ መቅዲ ከተሰወረችበት እስር ቤት ነበርኩ፣ ከእስር ቤት ወጥቼ መጥቻለሁ ብላ ሀናን እንግዲህ ወደ ሱቃቸው ስትሄድ እና አሲር የሚሰሩበት ሱቅ ስትሄድ ያገኘችው አሲር እና መቅዲ ተቃፈው በስልካቸው እያዩ፣ ከዛም በኋላ ምን እያደረጋችሁ ነው ብላ ሰላም ትልና እንዴ መቅዲ ከየት መጣሽ ብላም ሰላም ትላታለች። ምክንያቱም ያለፈን ነገር ተወት አድርጋ ሀና ወደኋላ፣ ሁሉም ነገር ግን ድፍርስ ብሎ ታገኘዋለች። በዛ የተነሳ እንዴ ምን ማለትሽ ነው? እንዴት ምን ማለት ስፈልገሽ ነው? ነበርኩ የመጣሁ ትላታለች። እሷም ደግሞ ያሰበችውን አስባ ልትበቀላት፣ እንደዚሁም ደግሞ በአሲር የተነሳ ስለነበር ሀናና መቅዲ የተጣሉት ከዚህ በፊት አሲርም ቤቱ ይወስዳትና ሰክረው ስለነበረ አብራ ያድራሉ። ከዛ ሀናን ኳኩታ ስገባ እሱም መታጠቢያ ቤት ሸዋር ቤት ስለነበረ መቅዲ ተኝታ አልጋቸው ላይ ታገኛለች። ሀና እየተናደደችና እየተበሳጨች ወደ ቤቷ ተመልሳ ትሄዳለች። ከዛ አሲርንም ቀጥ ብላ ስታየው ከባኞ ቤት ሲወጣ ታጥቦ፣ እሷም ደግሞ ተናዳ ትታ ስትር ተከታትሏት ሀኒ እያለ ተከትሏት ይሄዳል። ምክንያቱም ያየችውን ነገር ማመን አቃታት። በዚህ የተነሳ ከባድ ችግርም ቢሆንም ምላሴም ግራ ገብቶኛል እያለ ለድንብላል ይነግራታል። እባክህ ግርማዬ፣ አንተ እኮ መስተካከል አለብህ። ሁሉን ነገር ታላስተካከልከው የሚስተካከል አይመስለኝም። መናደድና መበሳጨት አይኖርብህም። ስለዚህ እናትህም ደግሞ እየሰራኝ ነው። አሁን ሁሉም ነገር እየተስተካከለ ስለሆነ ሁሉንም ነገር እናስተካክላለን እባክህ እያለ ትለምነዋለች። በዚህ የተነሳ እሱም ግራ ስለገባት እኔ የማውቀው ነገር የለኝም፣ ምንድነው ማድረግ የምችለው እያለ ይናገራል። እውነት ለመናገር አሁን ላይ ያለችበት ሁኔታ ወይዘሮ ሜላት በጣም ተሳዝናለች። በሄደችበት ሁሉ ስህተት ነው የምታገኘው። እንግዲህ ሙዘከር እስኪመጣ ድረስ ያንን ድርጅት ትታ መውጣት እንደማትችል አድርጋ አስፈርማታለች። ሉሊት እንግዲህ ያለችበት ሁኔታ አሁን ላይ ታውቃላችሁ፣ በጣም ትልቅና በቃ አምባሳደር ሆናለች እዛ ድርጅት ውስጥ ማለት ነው። ድርጅቱን እንግዲህ አቶ ሙዘከር ለወይዘሮ ሜላት ከዚህ በፊት ልስጥሽ ስላት አንቺ ተቆጣጠሪ ሲላት፣ እሷም ደግሞ አቅሙ የለኝም እንዴት ብዬ ነው የምቆጣጠረው ብላ፣ ምክንያቱም እሷ ብዙ ጫና ስላለባት እንደዛ ትለዋለች። በሌላም ጊዜ እኔ እንደዛ ሳነችው በኋላ በሌላም ጊዜ ተነስታ ለመስራት ትነሳሳና እሺ ስጠኝ ትለዋለች። ግን እሷ እየሰጣት ለሉሊት ነበር። ሉሊት እንግዲህ አሁን ላይ በጣም በህይወቷ ላይ በወይዘሮ ሜላት ህይወት ላይ ሹፌር ሆናባታለች። ይቺ የተረገመች ማለት ነው። ሉሊት እንግዲህ ከባድና አስመሳይ እንደሆነች ሁላችንም እናውቃለን። እውነት ለመናገር እኔ ሉሊት በጣም አናዳኛለች ማለት ነው። ይህንን ማድረግ አልነበረብሽም። የሰው ልጅ ስራውን እስከሰራ ድረስ አጥብቆ፣ አንቺ ግን
እንዲያሰር አድርገሽ ወይዘሮ ሜላትን ከስር ከስሯ እየሄድሽ ከባድ ነገር እያደረግሻት ነው ማለት ነው። ይሄ ማድረግ ይሄ ተገቢ አይደለም። አንቺ ግን ከባድ ሰው ነሽ። እውነት ለመናገር እኔ ሜላት በጣም አሳዝናኛለች ውዶቼ ማለት ነው። የዋህና ምስኪን እንደሆነ ሁላችንም እናውቃለን። በዚህ የተነሳ ስራዋን ለመስራት እንግዲህ ደፋ ቀና እያለ ብትገኝም እውነት ለመናገር አንደኛውን አስተካክለዋለሁ ስትል አንደኛው እላይ በላይ ላይ ቢጫጫንባትም ጎበዝና ጠንካራ ሴት እንደሆነች ግን ማንም አያክላትም። ወይዘሮ ሜላት አሁን ላይ ብር ያስፈልጋታል። ገንዘብ ስለሚያስፈልጋት ድፍት ብላ መስራት ትችላለች። አሴር እንግዲህ መእዲ መታለችና መእዲ ከኤላ ጋር መስራት አለባት። ኤላ እነሱ ጋር እየሰራ ስለሆነ አሴርና ተምቹ በጋራ ቢከፍቱም ሱቁን ለተምቹ ያማክረዋል። ተምቹ ያች ልጅ መጣኝ ማለት ነው። በፍጹም እሷ እኮ ከኛ የተማረች ናት። እኛ ያልተማርነው ይኸው ዝም ብለን እየሰራን አይደል እንደ ይላል አሴር ለተምቹ። ተምቹም ደግሞ አንገቴ ቢቆረጥ እሷ እኛ ጋር አትሰራም፣ እስኪ ወንድ ናት ትስራና ልያት ይላል ማለት ነው። በአሁኑ ሰዓት ላይ ከባድ ችግር እየተፈጠረ ነው ኖላዊት ላይ። እንግዲህ መእዲ ከመጣይ ጀምሮ የሀና ህይወት ምስቅልቅል ብሏል ማለት ነው። እውነት ለመናገር ይሄንን አያለው ብዬ አስቤም አላቅም ነበረ። አሴር እንደዚህ ማድረግ አልነበረብህም። እውነት ለመናገር አስክራው ነው ግድ ብላ አብረው አድራ ነው እንጂ አሴር አይን እያለው በሀና ላይ እንደዚህ ማግጣል ማለት ዘበት ማለት ነው። እንግዲህ ሀና ስታለቅስም ስታዝንም የምትጠቀው ኖላዊትንና እንደዚሁም ደግሞ ኤላ ጋ ነው። ኤላ አሁን ላይ እየሰራ ይገኛል። እነ አሴር ጋ ቢሰራም ሀናን እስከ ዘላለም አልተውሽም ብሏታል ማለት ነው። አሁንም ቢሆን ከሷ ጎን አለ ማለት ነው። ሁሉንም ነገር ለማስተካከል ሲል ራሱን መስዋዕትነት እያደረገ እየጠበቃት አለ። ድንብላል እና ተምቹ መቼ ነው የኔና ያንቺ ነገር ግን እንደዚህ ነው ወይ የሚቀጥለው እያለ ይጠይቃታል ድንብላልን። እሱም ደግሞ በፍጹም ይህንንማ ማድረግ አልችልም፣ ማስተካከል አለብኝ ቀስ በቀስ እያለ ትናገራለች። ምክንያቱም ሀና እናቷም ጋር ተጣልታ ስለነበረ አሁን ወይዘሮ ሜላትም ተይ ሀና የሚቆጭሽን ነገር አታድርጊ፣ ስለዚህ አንቺ መስራት ያለብሽ ከዚህ ውልቅ ማለት ነው ብላ ሀናም ደግሞ እልክ ስለያዛት እዚሁ መስራት አለብኝ ብላለች። ሳሚ ከዳነበት እንግዲህ ወቅተውት ነበር አሴርና ተምቹ። አሁንም ደግሞ ወጋቸዋለሁ እነሱም በተራዬ ብሎ ሲል እንደዚሁም መቅድ ሄዳ አንድ ጫፋቸውን እንዴት ነኳቸው አልፈልግም ብላ አስፈራርታቸው ትመለሳለች። ምክንያቱም ለሀና ሲል ብዙ ነገርን አድርጓል። አሁን ላይ ያለበት ሁኔታ ሳሚ እንግዲህ ደህና ነው፣ ተሽሎት ተመልሷል። ሰላምም ትፈልገዋለች። እውነት ለመናገር ሰላም አሁን ላይ ፉንቃ ገብቶላታል። በፊት ምንም አይመስላትም ነበር ማለት ነው። ፉንቃው ከባድ ሁኔታ ውስጥ ገብታለች ማለት ነው። በትክክል ድሮ ላይ ምንም አይመስላትም ነበረ። አሁን ላይ ከባድ ችግር ውስጥ ብትሆንም ጠንካራ እንደሆነች ግን ሰላም ጎበዝ ናት። በዛ ላይ ደግሞ ደፋ ቀና እያለች እናቷን ለማገዝ ስራዋን እየሰራች ትገኛለች። የሆቴሉም ስራ ቢገኝላትም አሁን ላይ ግን ያለችበት ሁኔታ ሳሚንም ማስታወስ እየጀመረች ነው ማለት ነው። ሳሚም ደግሞ ያለሷ ታውቃላችሁ አባራው ነበር እና ከዚህ ክድ ምናምን ብላ ምነው ባላልኩት እያለች ጸጽቷታል ሰላምን ማለት ነው። በቅርብ ቀን ሁሉም ነገር